አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሀባይብ ይኸውላችሁ ዛሬም እንደተለመደው ልክ እንደ ትናንትናው ነው። ዛሬ ማነው ቀኑ? እሁድ ነው። ዛሬም ይኸውላችሁ እንደዚሁ ዝግት እንዲያደርገ ነው። ምንም የተለየ ነገር የለም። ክፍ እያለ ነው እላችኋለሁ። ያችሁት አሁን እንግዲህ ቢያንስ 11 ሰዓት እያለ ነው ሊመሽ ማለት ነው። ሱራ ዛም ብሎ ምናምን 11 ሰዓት እያለ ነው። ያው እንግዲህ እንደዘጋ እንዲሁ እንዳለ ነው የዋለው። ፀሐይ አልወጣም። አልሐምዱሊላህ ለኩል ያህል በጣም እንግዲህ ማገዶም ሁሉም እንደከበደ ትናንት እያወራችሁ ነበረ። ሳቱ አልነጋለ እያልኳችሁ እና ይሄን ይመስላል። አሁንም ዲባቡ ላችኋለሁ ባይቢ አሁን በውጭ ትንሽ እንትን እያልን ነው። እስካሁን ቤት ውስጥ ስለነበር ነው ናችኋለሁ። ከዚህ ቁርቁራ ያወርዳሉ። እንደምታዩት ከኔ ቤት በታች ግን ምንም ያኔ ሰውም ሲመጣ ይለቃል። በአጋጣሚ ወይ ሽጦ ይወጣል። አንዳንዱ ደግሞ ይኸው ባዶ ነው። ጎረቤት በታች በኩል የለኝም እላችኋለሁ። እንግዲህ ወዲያ ነው ኢንሻአላህ። ይሄን ቤት እየተዘጋጀ ነው ሊገቡ እንግዲህ በኢዝኒላ ለወደፊት ተስፋ አለኝ ጎረቤት እንዲመጣልኝ። በላይ በኩል ግን አለ አልሐምዱሊላህ ጎረቤት፣ በታች ግን የለም። ይሄኔ የኔ ቤት እንደምታዩት ሻሚያ ጎረቤት አለ፣ ግን በታች በኩል በፊት ሰው ነበረው። አሁን ግን ሽጠው ለቀዋል ማለት ነው። ላ ከከብት መልክ እና ግን በነገራችን ላይ ይህ ሰፈር አንድ ነገር የሆነ ነገር ያኒ ብቻ አንዳንድ ነገሮች ጥሩ ጎን ባይኖሩትም አንዳንድ ጊዜ ደግሞ ጥሩ ጎን አለው። በሁሉም ቦታ መጥፎ ጎን አይሆንም አንዳንድ ጊዜ ማለት ነው። እና አልሐምዱሊላህ ደስ የሚላችሁ ነገር ለልጆች ስጋት የለውም። ያኒ ማለት መስመር ዳር ሲሆን አሁን ብዙ ጊዜ አስፓልት ዳር ሲሆን መኪና ምናምን አደጋ ትንሽ ያስፈራል ጥሎ ለመውጣት ምናምን። ግን ይሄ አሁን ይሄ ታችኛው ነው፣ በላይ በኩል ነው እኛ የምንወጣው እና ብዙ ጊዜ አነሳጋም። ያን ልጆች እነዚህ ገበያ ምናምን ስሄድ ተሽከርካሪ ምናምን አልሰጋም። ያው ገጠር በሉት ማለት ነው በዚህ በኩል እና አልሐምዱሊላህ በአንዳንድ በኩል ለዚህ ነገር ደስ ይላል። ግን በአንዳንድ በኩል ደግሞ እቃ ምሳሌ ከአስፓልቱ አውርጄ ወደታች ስመጣ ምናምን የትእዛዝ እቃ የጓደኞችን የእናንተን ትእዛዝ ከላይ ከታይ ለማድረግ በጣም ከባድ ነው። ግን አልሐምዱሊላህ ያው እስከዛሬ ሌጣ ስለነበርኩኝ እየሰራሁ እገኛለሁ። አሁን ትንሽ ልጁ ጋር ነው እንትን ያለኝ ያስቸገረኝ። አልሐምዱሊላህ ለወደፊት ይስተካከላል። አሁን ዘንድሮ እንኳን አልሐምዱሊላህ የረመዳን አስቤዛ ምንም የሚያዙኝን እዛው እንትን ይዣለሁኝ፣ አንድ ኪራይ ይዣለሁ። አልሐምዱሊላህ ያው ኪራው በአጋጣሚ ነው፣ ለሆነ እቃ ነው የተከራየ ነው። ያው ግን በስበቡም ለኔ ይሆነኛል። አልሐምዱሊላህ ዘንድሮ እንኳን አልቸገርም። አሁንም ትእዛዝ አሉኝ እህቶች ትእዛዝ፣ የነሱንም ከዛው አድርጌ ቪዲዮ አደርግላችኋለሁ እቃቸውን ኢንሻአላህ። አልሐምዱሊላህ ማለት ነው። ለመሰለች በቋሚነት ያንን ኪራውን እንዳልይዘው ስራው አሁን ምሳሌ ትእዛዙ አንዳንድ ጊዜ ይመጣል፣ አንዳንድ ጊዜ ጸጥ ይላል። ስለዚህ ያኔ ጸጥ በሚልበት ሰዓት ኪራይ ለመክፈል ትንሽ ይከብዳል። ሲመጣ አጋጣሚ ስለሆነ የሚሰራው ማለት ነው። ስራው በቋሚነት ስራ ሲከፈትብን ነው ኪራይ እንትን የሚባለው እና ለኩል ያለን ያው አስፓልቱ የሚታያችሁ ቤት አለ አይደል? አስፓልቱ ከዛ ነው የተወሰነ ይርቃል ማለት ነው። ባጃጁ የሚያልፈው ይታያችሁ ከሆነ ያው ርቀቱ ይሄንን ይመስላል። እና ብዙ ጊዜ ለዚህ ነው እንጂ ትንሽ ከበድ የሚለው። በሌላ በኩል ግን አልሐምዱሊላህ በጣም አሪፍ ነው። ምክንያቱም ከመስመር ዳር ብታው ሀሳብ ነው፣ ልጆቹ ስለማያርፉ በጣም መግባት ስለሆነ ስራቸው ትንሽ ያሰጋል ማለት ነው። ይሄ ግን በዚህ በኩል በተሽከርካሪ በኩል አያሰጋም።
እላችኋለሁ። ገለልታ ሰርፋ ለሁሉም ነገር ኸይር ነው። አንዳንድ ጊዜ እንደዚህ ገለል ሲል ኸይር ነው። ኢንሻአላህ ደግሞ ለወደፊት ያው የተሻለ ይሆናል ብዬ ተስፋ አለኝ። ቢኢዝኒላህ አዘወጀል መኖር ነው ሰው መኖር ከጤና ካለ ከመኖር ብዙ አለ። መብራት አሁን በፊት አልነበረንም። አሁን መብራት አለ። ውሃ አልነበረም። ያው ጊዜያዊ ችግርም ቢሆን ውሃም ነበረ። አሁን ለትንሽ ነው የተቋረጠው እና ለኩል ያህል አልሐምዱሊላህ ዋናው ግድግዳው መቆሙ ነው። ብዙ ጊዜ ከተማ ዳር ምናምን እንሰራለን ስትሉ ጊዜያችሁ ሊረዝም ይችላል። የዛ የመኖር እንትን ሊሰፋባችሁ ይችላል እና ማንም የትም ሆነ ያው ከቻላችሁ ከተማ ቢሆን ኸይር ነው። ካልተቻለ ግን ገና ከተማ እንሰራለን እያላችሁ ጊዜያችሁን ከሱ እንትን ማለት የለባችሁም። ያኔ በተገኘው ቦታ ሰርቶ ሁሉም አይርቅም። በአሁኑ ሰዓት እንደ በፊቱ አይደለም። ማሻአላ በማንኛውም ቦታ ባጃጅ የገባ ነው ሁሉ ነገር አልሐምዱሊላህ። እና ያው እንደምንም ሰራ አድርጋችሁ ትመጡ ተሻለ ነው እላችኋለሁኝ። እንግዲህ ድባቡ ደመናዊ ይሄን ይመስላል። ያው ብርድ ያለው የዘንድሮ ደግሞ ዝናቡ ፍና አድርጎ ሙቀት የለውም፣ ብርድ ነው። በቃ ብርድ ያለው እላችኋለሁ። እንግዲህ አላህ